የጠቆረና ከለሩን የቀየረ ብብት፣ ክር፣ እጅ፣ ጉልበት፣ እግር፣ አንገት የመሳሰሉትን ቦታዎችን ፈካ ለማድረግ ለማጽዳት የሚጠቅመን ተፈጥሯዊ መፍትሄ ምንድን ነው? ለዚህ ምን ያስፈልገናል? ይህም መፍትሄ ቀላልና ተፈጥሯዊ ነው። በመጀመሪያ 10 የሾርባ ማንኪያ ፉለርስ እርዝ ወይም የተፈጥሮ አፈር አይነት ሲሆን ይህም ቤንቶናይት የተባለ ማዕድን የያዘ ነው። በመቀጠል 5 የሾርባ ማንኪያ ሊኮርስ ወይም ድንገተኛ፣ 2 የሾርባ ማንኪያ እርድ፣ 2 የሾርባ ማንኪያ የማንጂሽታ ዱቄት። ይህን ማንጂሽታ ካጣችሁ ሌሎቹን መጠቀም ትችላላችሁ። ሌላኛው ደግሞ የአፕል ሳይደር ቪኒገር ነው እና የመጨረሻው ደግሞ ውሃ ነው። አሁን እንዴት ነው የምናዘጋጀው? እንዴት ነው የምናስቀምጠው የሚለውን እንመለከታለን። በመጀመሪያ ሁሉንም ዱቄቶች ይውሰዱ፣ የአፕል ሳይደር ቪኒገርን እና ውሃን ሳይጨምሩ። ሁሉንም ዱቄቶች አንድ ላይ ያቀላቅሏቸው እና አየር በማያስገባ ክዳን ባለው ዕቃ ውስጥ ያስቀምጡት። አሁን እንዴት ነው የምንጠቀመው? ከዚህ ከተቀላቀሉ ዱቄቶች 2 የሾርባ ማንኪያ ያድርጉ። በዛ ላይም 1 የሾርባ ማንኪያ አፕል ሳይደር ቪኒገር እና 4 የሾርባ ማንኪያ ውሃ ይጨምሩ። ይህንም አንድ ላይ በደንብ ያደባልቁት። ከዛ በኋላ ይህን የምትፈልጉት ቦታ ላይ ያድርጉት እና ከ10 እስከ 15 ደቂቃ ያቆዩት። ከዛ በኋላ በውሃ ይለቅለቁ። ይህንም በየቀኑ ወይም አንድ ቀን እየዘለላችሁ መጠቀም ትችላላችሁ። ሌላው ነጥብ ደግሞ ቆዳችሁ መቆጣት ነገር ካለው የምትጠቀሙበትን ድግግሞች መቀነስ ይኖርባችኋል። ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። አዳዲስ የሆኑ ጠቃሚ የጤና መረጃዎችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግና ደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።